ስለ አምላክ ሲወራ ስለ ቅዱሳን ነው የምታወራው ወይስ እኔ ቅድም በጣም ግራ ስላጋባኸኝ ነው? ማለት ማርያም አምላክ ክርስቶስንና ሌሎቹን ቅዱሳን ሰዎች አስተካክለ ከነሱ ጋር ያነጻጽርክ ነው የምታወራው ወይስ ምንድነው ሐሳብህ? አልገባኝም። ክርስቶስን ከቅዱሳን ሰዎች ጋር እያወዳደርክ ስለነበረ ብዬ ክርስቶስ አምላክ ነው እኛ የምናውቀው፣ ቅዱሳን ሰዎች ናቸው። እና ቀጥል እስቲ መጀመሪያ ልስማ። እሺ ጎሽ፣ አንተ ጥሩ ሰው ነህ በጣም ልስማ የሚል ሰው ብዙ የለም። ጥያቄም ፖዚቲቭ ነው፣ ደስ ይላል። ቆንጆ ጥያቄ ነው የጠየቀው። ምናልባት አርፍደህ ስለገባ ሊሆን ይችላል። አምላክ ዘበጸጋ ናቸው ትላለች ቤተክርስቲያን። ቅዱሳን ማለት በጸጋ የተቀበሉት አምላክነት እንዳለ ትናገራለች። ትስማማለህ? በዚህ ከፈለክ ቪዲዮዎች ላሳይ ይችላል። ብዙ መምህራኖች እንደዚህ ይናገራሉ። ሌላው ደግሞ ፓትሪያርክን ጨምሮ ወደዚህ ምድር የመጣ ነው ትናንሽ እግዚአብሔር ለመሆን ነን ያሉበትን ቪዲዮ አለኝ። እሱን ላሳይ ይችላል። ዲያቆን ደግሞ ተቀበለና እኔ ለእናንተ እግዚአብሔር ነኝ እናንተ ደግሞ ለእኔ እግዚአብሔር ናችሁ ይላል። ዲያቆንህ ደግሞ ዲያቆን እስቄስ የሚባል የተለያዩ መምህራኖች፣ ዶክተሮች፣ ፓትሪያርኮች፣ ዲያቆናቶች እንዲህ አይነት ትምህርት አላቸው። አንተ ወደዚህ ምድር የመጣው ትናንሽ እግዚአብሔር ለመሆን ነው። ካንተን ጀምር እስኪና ወደዛ ወደ ቅዱሳን እንሄዳለን። መጽሐፍ ቅዱስ ለማውራት ነው ወይስ ስለ ግለሰቦች እንዲህ ብለህ ከግለሰብ ጋር ለመጀመር ነው ሐሳብህ? ትምህርቱ ላይ እናውራ። ትምህርት አድርገህ ብትመልስልኝ በጣም መጽሐፍ ቅዱስ ነው አይደል የምትሞግተው? ትምህርቱ ላይ እናውራ። አንተ ወደዚህ ምድር የመጣኸው ትናንሽ እግዚአብሔር ለመሆን ነው አይደል? ቆመህ የምትሞግተው መጽሐፍ ቅዱስ ላይ ነው አይደል? ቆመህ የምትሞግተው ልሞግትህ ነው። ራስህን በጣም ለጥጠህ ስለሞገትከው ነው። አይ ቅዱሳን ሰዎችና ኢየሱስ ክርስቶስ ከምልጃ ጋር እኩል ናቸው ብለህ እያነጻጸርከው ነው። አምላክና ቅዱሳን ሰዎችን ፍጥረትን ቤተክርስቲያን ልቻለች ነው ያላልኩኝ። እኔ ቅዱስ ሰውና አምላክ አንድ ናቸው ያላልኩኝ። በለኝ ስለ ራስህ አውራ። ስለ ቤተክርስቲያን አልጠየቅኩም። ቤተክርስቲያን እኮ ከቤተክርስቲያን ግን መሰለኝ እኔ መጥቼ ማውራ የተማርኩት። የኔን እምነት ነው የፈለከው። እኔ አምላክና ሰው አንድ ናቸው ብዬ አላምንም። ፍጡርና ፈጣሪ አንድ ናቸው ብዬ አላምንም። ስለዚህ ቅድም ታዲያ በጣም ጥሩ ቅዱሳን ማርያምንና ኢየሱስ ስታወዳድር ስለሰማሁ ነው። ስታነጻጽር ማለት ነው ምልጃ ብለህ ቤተክርስቲያን ነች ያወዳደረችው። ቤተክርስቲያን እኩል አድርጋቸዋል። ቤተክርስቲያን አትበል። እኛ የምናምነው ነው ወይስ አንተ የምታምነው ነው ለኔ የምትነግረኝ? አንተ የምታምነውን እነግርሃለሁ በመረጃ አንተ የምታምነውን በመረጃ እነግርሃለሁ። እኔ የማምነውንም እነግርሃለሁ። አንተ መንፈስ ነህ እንዴ ስለኔ እምነት የምትነግረኝ? ጽፋችሁ አንብቡልን ብላችሁ አስቀምጣችሁታል። ምን ላድርግ? መንፈስ መሆን አይጠበቅብኝም። የጻፋችሁትን ያነብልሃለሁ። አልጻፍነውም ትለኛለህ ወይ አላምነውም አልቀበልም። መጽሐፍ ቅዱስ ላይ ቆመ ሞገተኝ ብያለሁ። አሁን መጽሐፍ ቅዱስ ላይ ቆመ ሞግት እንደ ትናንትናው እንዳይመስልህ። አሁን ለምሳሌ ቅዱሳን ሰዎችና አምላክ እኩል ናቸው ታምናለህ? ካላመንክ ከማርያም ጋር ምንድነው አምላክን የምታወዳድረው? ክርስቶስን አንተ ቤት ያለችው ማርያም ኃጢአትን ስለምታስተሰርይ የኛ ቤት አታስተሰርይ አትበለኝ። አስሬ አንተ ቤት አትበለኝ። አንተ የምታምናት ማርያም እሺ፣ አንተ የምታምናት ማርያም ኃጢአትን ታስተሰርያለች አታስተሰርይ? ስለኔ ምስክርነት መስጠት ተሳስቼ እኮ ነው አርመኛ ወዳጅ፣ ተሳስቼ እኮ ነው አርመኛ ወዳጅ። አንተ በኔ ላይ ቆመህ ነው ወይ ስለኔ የምትነግረኝ? አንተ በኔ ላይ ቆመህ ነው ልታረም። አንተ የምታምናት ማርያም ኃጢአት ታስተሰርያለች አታስተሰርይም? ወዳጅ ቆይ ክርክር ከሚሆን ቅዱስ ላይ አውጣና ንገረኝ። ጥያቄ እኮ የጠየቅኩህ እኮ ነው እየጠየቅኩ ነው። መጽሐፍ ቅዱስ ላይ ባገኘው ማኖር አልጠየቅም ነበር። ስለሌለ ሰዎችና ክርስቶስ ምልጃቸው አድምጠኝ። ቅዱሳን ሰዎችና ክርስቶስ ምልጃቸው አንድ ነው ብለህ ቅድም እናንተ ቤት ላይ እንደዚህ ነው ብለህ እያልክ ስለነበረ ሰውና አምላክ እናንተ ቤት አንድ ነው የሚል መጽሐፍ ቅዱስ አውጣና ንገረኝ። ዶግማችን መቼ መጽሐፍ ቅዱስ ነው። እኛ መሰረታዊ አስተምሯችን አውጣና መጀመሪያ ከዛ ላይ አሳየኝ። እሺ ልመልስ። አሁን የራስህን ብቻ ተረት አይደለም። እሺ ሚዩት አድርገህ ልመልስልህ። ጥሩ ጥያቄ ጠይቀሃል። ሰውና እግዚአብሔር አንድ ናቸው የሚል ከመጽሐፍ ቅዱስ ላይ አላሳየህም። ሰውና እግዚአብሔር አንድ ስላልሆኑ ፍጡርና ፈጣሪ አንድ ስላልሆኑ እኔ ቅድም የተናገርኩት ከቤትህ ትምህርት ከቤትህ አስተምሮ ላይ ነው እንጂ ከመጽሐፍ ቅዱስ ላይ አይደለም። መጽሐፍ ቅዱስ ላይ ሰውና ፍጡር አንድ ናቸው አይልም። ቤትህ ግን እናንተ ቤት ግን አንድ ናቸው ብቻ ሳይሆን የማርያም ተሽላ ተገኝታለች፣ ከኢየሱስም በላይ ሆና ተገኝታለች። በድነት ጉዳይ ሰው ማርያምን ሲይዝ ይሻለዋል ኢየሱስን ከሚይዝ አንተ ቤት አሳየኝ ካልክ በመጽሐፋችሁ ላይ ላሳየህ እችላለሁ። እንግዲህ እኔ በማወራው በመረጃ ነው፣ ዝም ብሎ ስም ማጥፋት አይደለም። ይሄንኑ ትምህርት ደግሞ ያቀነቅኑታል የራስ ቤተክርስቲያኖች ከፓትርያርክ እስከ ዲያቆን ድረስ ይናገሩታል። ይሄ ጸጋ ማርያም ብቻ ሳይሆን እነሱም እንደተሰጣቸው ትናንሽ እግዚአብሔር ለመሆን እንደመጡ አንድ እርስ በርስ እግዚአብሔር ለእግዚአብሔር እንደሆናችሁ ቃል በቃል የተናገሩበት ቪዲዮ አለ። ስለዚህ የእነሱን ተወውና ያንተን ንገረኝ ነው። ያንተ ማርያም ቪዲዮ የሚል ቪዲዮ የሚል አቆምና መጽሐፍ ቅዱስ አታምኑም አትቀበሉም። ቆይ መጽሐፍ ቅዱስ ቪዲዮ ተው አስቀምጠው ጀመራ ቪዲዮ ተው። መጽሐፍ ቅዱስ ነው እየሞገትኩ ያለሁት አይደለ?
እየሞገትን ያለው መጽሐፍ ቅዱስ ላይ የለም ማለት ያለብን መጀመሪያ መጽሐፍ ቅዱስ እናንተ ቤት ላይ ነው ያለው። እናንተ ቤት ትምህርት ላይ አለ፣ መጽሐፍ ቅዱስ ላይ ግን አንተ ለኛ የምትሰፋልን አንተ ማን ነህ ነው ጥያቄው። አንተ ለኛ የምትሰፋልን ማን ነህ? ጽፋችሁ አነበብኩባችሁ። ይቅርታ ስላነበብኩኝ ይቅርታ፣ ጥፋት ሊሆን ይችላል። ወይ መጽሐፍ ቅዱስ ሞግት መጀመሪያ ጆሮ ይስራ እንዴ ቪዲዮ ምናምን ከምትል መጽሐፍ ቅዱስ ላይ ቆመ ሞግት። በመጽሐፍ ቅዱስ አልተግባባንም እኛና እናንተ እንዴ። መጽሐፍ ቅዱስ ላይ ሳትግባባ ቪዲዮ ምናምን ለምን ትለኛለህ? አሁንም ለሶስተኛ ጊዜ ደግሜ ልንገርህ፣ መጽሐፍ ቅዱስ ላይ ትምህርታችሁ የለማ የለም። ትምህርታችሁ ልምምዳችሁ የለም። ኃጢአት የምታስተሰሪ ማርያም መጽሐፍ ቅዱስ ላይ የለችም። ከየላ አምጣት የሌለችው ከመጽሐፍ ቅዱስ ሞግተኝ ትለኛል። የለችም። ኃጢአት የምታስተሰሪ ማርያም መጽሐፍ ቅዱስ ላይ የለችም። አንተ ግን ይሄንን ትምህርት ትቀበላለህ፣ ታስተሰርያለች ትላለህ። አረ ወይስ አታምንም? ይቅርታ ያንተን እኔ ከመመለስ አንተ ለምን አትመልስልኝም? ኃጢአትን ታስተሰርያለች ማርያም አታስተሰሪ። ቅዱሳን ሰዎች ስለ ምልጃ ነው አይደል እያወራህ የነበረው ቅድም እና አምላክን ስለ ምልጃ የሚለው እሺ ማርያም ትማልዳለች ታማልዳለች። ተሳስቻለሁ ወይ? ተሳስቻለሁ። ቅዱሳን ሰዎችና የአምላክ ምልጃ አንድ ነው ብለህ ስለምታምን አንተ እኔ አላምንም። ያንተ ቤት ነው የምታምነው። ለአራተኛ ጊዜ ልንገርህ፣ እኔ አላምንም። መጽሐፍ ቅዱስ ላይ ስላሉ እኔ አላምንም። ቤተክርስቲያን ግን ታስተምራለች፣ ጽፋለች፣ አነበብ ነው። ከዛ እየጠየቀን ነው። ኢየሱስ አማላጅ ነው ብለህ አታምንም አንተ? ኢየሱስ እኔ ነኝ የማምነው፣ አንተ ቤተክርስቲያን አታምንም። በጣም ጥሩ። እሱን ደግሞ ይማልዳል። አዎ እኛ እናምንም። ልክ ነህ። ኢየሱስ ክርስቶስ ሰው ነው አማላጅ ብለን የምናምነው ሰውን እንጂ። አንዴ ግን ትኩረት ሰጥተህ ብታወራኝ ስራ ላይ ነህ መሰለኝ። አንድ 5 ደቂቃ ቆመህ ስራ ካለ ሞግት አውራ ጥሩ ነበር። ይመቻል። ቦታ ቀይረህ ለማውራት እነጋገርሃለሁ። እየሰራው እነጋገርሃለሁ። ትኩረት የሰጠኝ ለመሰለህ አንድ ጥያቄ 4 እየጠየቀኝ ነው። አደከምከኝና ምናልባት ስራ ላይ ስላለ ሊሆን ይችላል። አረ ብዙ ጊዜ ስለምሰማህ ነው ዳጊ። ችግር የለውም አንተ። እኔ ከታችም ሆኜ እኮ ሁሌ እሰማለሁ። ዛሬ ብቻ አይደለም ከአንተ ጋር ማውራው። ኦኬ ዛሬ ብቻ ሊሆን ይችላል ማለት ነው። ጥያቄ ልትመልስልኝ ትችላለህ? አንድ ጊዜ በመጀመሪያ ኃጢአት የምታስተሰሪ ማርያም አለች? ኃጢአትን የምታጥብ ማርያም አለች? ወንድሜ ቶሎ አድርገው። በጣም ረጅም ሰዓት ቆየው። እኔ ብቻ አይ ቲንክ ስራ ላይ ነው ማለት ነው። ኦኬ ሌላ ሰው ቢያወራ ይሻላል እኔ ብቻ ከማወራ። ድምፅህም አይሰማም። ኔትወርክ ሊሆን ይችላል። ሚዩት አይደለህም። ባይ ዘ ዌይ እዛ ቤት መረጃው የምትፈልጉ ካላችሁ ግቡ። በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግስተ ሰማያት ታደርሰዋለችና ይላል መጽሐፋችሁ። ኃጢአትን የምታጠብ የምታነጻ ማርያም አለች። ድሮ ሐሰት ትምህርቱ ትማልድና ጽድቅን ድነትን ታሰጣለች ነበር። አሁን ደግሞ እራሷ ሰጪ ሆናለች። የድሮ ማርያምና አዲሷ ማርያም ይለያያል። የድሮ የኦርቶዶክስ ማርያም አሁን አፕዴት አድርጋ እንዲያውም ምን አስጠየቀኝ ብላ ራሷ ማጠብ ጀምራለች። ይኸው እዚህ ላይ ላነብላችሁ እችላለሁ። ስውሯ ማርያም ሆነ ዳጊ፣ ስውሯ ማርያም ይሆን ይሄን ነገር ስውሯ ስውር ስላለ ስውር በጣም እኮ ነው የሚገርም። እውነት ይግቡ ነው ገጽ 86 ስላለው ላንበበው እስከዛ። ስለዚህ ነገር ይላል አይ ቲንክ እህተ ማርያም ወይንም ስንዱ የሚሏት አለች አይደል? እህተ ማርያም። አዎ ቴንክ ዩ ስሟን ረስቼ ነበር። ቴንክ ዩ ልክ ነሽ። ኤኒዌይስ ቀጥሉ። በቃ በኃጢአት ያደፈውን እዚህ ለምን ይላል? እንደ ስሟ ትርጓሜ ወደ ልጇ ባሮች አባቶቻችን በፍጹምነት መርታ በእውነት ታድርሰን። በኃጢአት ያደፈውን ከኃጢአት ታነጻዋለችና ወደ መንግስተ ሰማያት ታደርሰዋለችና። በቃ እቺን ማርያም ነው መያዝም። ኢየሱስ ምን ያስፈልጋል? ምክንያቱም ኢየሱስ መጨረሻ ላይ ይፈርዳል። በጽድቅ ይፈርድና ያው ኃጢአተኝነቴ እሱ በጽድቅ ፈራጅ ነው። በጽድቅ እስካልኖርኩኝ ኦፍ ኮርስ ወደ ገሃነም ነው የምገባው። ከገሃነም በኋላ ተስፋ ያለው በማርያም ነው። ታዲያ ማርያም ነው መያዝ እኮ ምንም ቀላል እኮ እንትን ነው እኮ ምንም ሂሳብ አይደለም እኮ። ሌላ ቤት አሁን ገባለሁ ከዚህ እንደወጣሁኝ አንድ ቤት ይሄን መሞገት እንፈልግበት ቤት አለ። ሰው ማርያምን ከያዘ ኢየሱስ ምን ያስፈልገዋል የሚል አንድ ሙግት አለ። በኦርቶዶክስ አስተምሮ ነው። እኔ አምኜበት አይደለም። ወንድማችን ያልተረዳን ከውጭ ሆኖ ሲሰማ ይሄን ነው። እኔ አምኜበት ማወራው መስሎታል። እኔ ማርያም ከእግዚአብሔር እኩል ነች እያልኩ ማወራ መስሎታል። ያንተን ቤት ትምህርት ነው እያወራ ያለው ትክክል አይደለም እያልኩ ማለት ነው። ኃጢአት የምታጠብ ኃጢአት የምታነጻ ማርያም እዛ ቤት አለች፣ ትክክል አይደለም እያልኩህ ነው። አይ አለ ትክክል ነው ካልከኝ እናና ሞግተኝ። እኔ ጽፈኸው ይኸው አስቀምጠኸው እያነበብኩ ከመጽሐፍ ላይ ከትልቁ ከቤተ መጽሐፍ ላይ እያነበብኩ ከትልቁ መጽሐፍ ላይ ዝም ብሎ እዚህ ድርሳን ገድላት ምናምን ቦታ የተቀመጠ አይደለም። ትልቁ ተአምር መጽሐፍ ላይ ለዛውም የማርያም ተአምር ላይ ብላችሁ ያስቀመጣችሁት ላይ እንግዲህ ያስቀመጣችሁት ታነጻለች ብላችኋል። ኑና መልሱት። ይሄ የሚያሳየው ምንድነው?
ልክ እምነት ቃል አስተምሮ ውስጥ እንደምናየው ራስን የማለካካት ፍጡሩን ከአምላክ ጋር የማለካካት እግዚአብሔር ብቻ የሚያደርገውን ነገር ለሰው ልጅ የመስጠት ባውንድሪ ገደብ የለሽ ማንነትን ማላበስ ድፍረት ላይ ነው ያላችሁት እና ይሄ መገታት አለበት። ይሄ ሃይባ ያስፈልገዋል። እግዚአብሔር ትናንሽ እግዚአብሔር ለመሆን የመጣ ነው ሲባል ህዝቡ ጴንጤ መጥቶ ኧረ እስኪል ድረስ መጠበቅ አልነበረበትም። ህሊና ቢኖረው ኖሮ የኦርቶዶክስ ምዕመን ኖ እኔ እግዚአብሔር ለመሆን አይደለም ወደ ምድር የመጣሁት ብሎ መቆጣት ነበረበት። ዶክተር ዘበነን ተው እንጂ እንዴ ቅዱሳን አማልክት ናቸው ብሎ ሲናገር ቪዲዮ አለላችሁ፣ ግቡና ያውት። እኔ ፔጅ ላይ ሩቅ ሳትሄዱ ታገኙታላችሁ። ሲናገር ተው እንጂ ዶክተር ዘበነ አንተም አበዛኸው፣ ታማልዳለች ኦኬ ኦርቶዶክስ ስለሆን እንቀበላለን፣ አምላክ ነች ግን ምን አመጣው? አምላክነትን ምን አመጣው? ተው እንጂ ዲያቆን እስኪያስ አንተ ለኛ እግዚአብሔር እኛ ለአንተ እግዚአብሔር ነን እንዴ? ተው። ያው እኔ ምንፍቅና ምን ያስፈልጋል? ብዙ ምንፍቅና ሀገራችን ላይ አለ። ጴንጤ በዛ ጋር ይኸው እረፍት እየነሳን ነው ሐሰት ትምህርታችን እየገለጠ ይሄን ሰጣችኋቸው ጴንጤዎች ጭራሽ ሌላ አደጋ ውስጥ ለምን ትጥሉታላችሁ? ትምህርታችን ቤተክርስቲያኒቷን ብላችሁ ሞገት የነበረባችሁ እናንተ ነበራችሁ። ስለዚህ ካመናችሁበት ኑና ሞገቱ፣ ካላመናችሁበት ከኛ ጋር አብራችሁ ከፓትሪያርኩ አሁን ሌት ፓትሪያርክ ናቸው የሉም በህይወት እስካሁን ድረስ በህይወት እስካለው ድረስ ከኛ ጋር አብራችሁ ቆማችሁ ይሄን ሐሰት ትምህርት ሞግቱ። አምላክነትን እያላበስ እኛ ቤታችን ያለውን ወንበዴ ብለን ከአንዳንድ ነው አይታችኋል ስመልስ የመለስኩት። እኛ ቤት ወደ አምላክነት የሚንደረደሩትን ይኸው ሰሞኑን በየቤቱ አው ልካቸው እየተነገራቸው ተረጋጋ ሰውነትን መቼ አጣጣምከው አምላክነትን ያሰብከው እያልን እያረጋጋናቸው ምንፍቅናቸውን እንደው ገደብ እንዲያበጁለት ማለት ነው። ስለዚህ እኛ ቤት ያው እስቲ ቆይ ይመርመር ይታያል ምልአተ ጉባኤው ንቂያ ጉባኤ ምናምን እያልን ፕሪዘርቬሽን ውስጥ ፕሪዘርቭ አናረገው ወይም ፕሪዘርቫቲቭ አንወጋውም። ይሄን ሐሰት ትምህርት ከአንዳንድ ይሄ ምንፍቅና ነው ሊሰራ ማይወድ አይብላ ብለን እየተቃወምን ያለ ነው። እቺ ሁሉ የመጣችው አምላክ አይሰራም ገባችሁ ማለት በአምላክነቱ እንትን አይልም ወደሚል ድምዳሜ ለመሄድ ነው። ቁጭ ብለን የምንበላው ክሌም በማድረግ ወደሚል ወንብድና ለመንደርደር ያሉ እንትኖች ናቸው። በጣም በደንብ ሰምቻችኋለሁ፣ አውቀዋለሁ ትምህርቱን ባይ ዘ ወይ። ስለዚህ ከዚህ በኋላ ግን የምንታገሰው ነገር አይደለም። ሰውነት ያላማረበት የኢትዮጵያ ሕዝብ አሁን አምላክነት አምሮታል። እስኪ መጀመሪያ ሰውነቱን ጨርስ፣ እስኪ በደንብ ሰው ሁን። እስኪ ሰው መጀመሪያ ሰውነቱ መቼ ተሳካለት ኢትዮጵያ ውስጥ እንኳን አምላክነት ሊያምርህ ይቅርናና እንዲህ አይነት ድፍረቶች ግን ምንጫቸው እኛ ቤት አይደለም ለማለት ነው። እኛ ቤት ተገኝተዋል እውነት ነው፣ ግን ምንጫቸው እኛ ቤት አይደለም። ከፓትርያርክ እስከ ዲያቆን እስከ ዶክተር ዛሬ ድረስ እዛ ቤት የሚቀነቀን እና ይሄ ነው። እባካችሁ ኧረ በእናታችሁ መሀል ላይ አቋርጡኝ ግን ተው። ካህኑ ጌርሳም ተው፣ እነ ዲያቆን ዝም የምትሉት ነገር ሊያየማ በቃ ዘጋችኝ። ምንን ቤቱን አስረከበችኝ። አርቲኩሌትድ እኮ ነው የምትናገረው ነገር ጠብስ አናቱን ስለሆነ ማን ያቋርጣል? ማን ያስቆመሃል? ዳጊ የእናንተ ድካም እኮ ነው ሰማይ እኮ እያደረኩ ያለሁት የሰሞኑን ድካማችሁን። ምንም ያሳዝናል ግን በጣም እንዲህ አይነት መለጠጥ ላይ መድረሱ ክርስትና ያሳዝናል። ገደብ አበጁለት ነው። ለማንኛውም ማይክ ፍሪ ብያለሁ። አመሰግናለሁ።